በስተመጨረሻም አንጋፋው አሰልጣኝ ሆዜ ሞሪኒዮ የሪያል ማድሪድ አሰልጣኝ መሆኑን ፋብሪዚዮ ሮማኖ አረጋግጧል። እንደሚታወቀው ላለፉት ሳምንታት ለረጅም ጊዜ በሚባል ደረጃ ሪያል ማድሪዶች እንግዲህ ፖርቱጋላዊውን የቀድሞ አሰልጣኛቸውን ሆዜ ሞሪኖን ሲከታተሉት መሰንበታቸው ይታወሳል። ታዲያ ጆዜ በዚህ ወቅት እንግዲህ በቤኔፊካ ቤት እያሰለጠነ እንደሆነም ይታወቃል። ቤኔፊካ በመልቀቅም እስከ 2028 ድረስ በሚያቆይ ኮንትራት ሎስ ብላንኮሶቹን ዳግም እንደሚቀላቀልም ነው እንግዲህ መረጃው ዛሬ የወጣው ማለት ነው። እንደሚታወቀው ጆዜ በቅርብ ነበረ ቤኔፊካን የተረከበው። ይህንንም ተከትሎ ቤኔፊካዎች 6 ሚሊዮን ከሪያል ማድሪድ የሚቀበሉ ይሆናል ማለት ነው። ገና ኮንትራቱ በቤኔፊካ ቤት ስላላለቀ እንግዲህ በቤኔፊካ ቤት እንደሚታወቀው ጆዜ ሞሪኖ ሶስተኛ ሆኖ በሊጉ ለማጠናቀቅ ከጫፍ እንደደረሰ ይታወቃል። በማጠናቀቅም ላይ ይገኛል። እንዲሁም ደግሞ በዘንድሮ የውድድር ዓመት በቤኔፊካ ቤት ምንም አይነት ሽንፈት ሳያስተናግድን ያጠናቀቀው መልበሻ ክፍሉ የተረበሸው ማድሪድ ታዲያ ይህንን አሰልጣኝ ዳግም ወደ ሪያል ማድሪድ የመለሰበት ዋነኛ ምክንያትም በዚህ ሰዓት ላይ ያሉትን ወጣት ተጫዋቾች ያሉባቸውን አጓጉል ባህሪዎች በመልበሻ ክፍልም ይገራል ብሎ በማሰብ እንደሆነ እየተነገረ ነው የሚገኘው። ጆዜ ሞሪኖ የሚቀጥለው ዓመት ላይ በጥብቅ እንግዲህ የተለያዩ ተጫዋቾችን ቀደም ብሎም እንደሚመጣለት ይጠበቃል። በተከላካይ ስፍራ ላይ በተለይ ትልልቅ ተጫዋቾች ወደ ሪያል ማድሪድ እንደሚመጡ ይጠበቃል። ክረምት ላይም ሪያል ማድሪዶች ያንን ቦታ ትኩረት አድርገው ይሰራሉ። እንዲሁም ደግሞ የአማካኝ ስፍራ እጅግ በጣም ጥራት ያለው ጨዋታ መቆጣጠር የሚችል ተጫዋችም ወደ ሎስ ብላንኮሶቹ ይመጣል ተብሎ ይጠበቃል። ጆዜ እንግዲህ በሚቀጥለው የውድድር ዓመት ትልቅ ተስፋ ተጥሎበት ወደ ሪያል ማድሪድ ይመጣል ማለት ነው። አትሌቲኮ ቢልባውን ጨዋታቸውን ካደረጉ በኋላ ከሪያል ማድሪድ ጋር ጆዜ ሞሪኖ ወደ ሪያል ማድሪድ የሚያደርገውን በረራ እንደሚጀምር ነው የሚጠበቀው። የባርሴሎናው ድንቅ አማካኝ ስፍራ ተጫዋች ሆነው ፌርሚን ሎፔዝ ባጋጠመው ጉዳት ምክንያት ከዓለም ዋንጫ ውጪ መሆኑ ተረጋግጧል። ፌርሚን ሎፔዝ እንግዲህ ትናንትና ባርሴሎናዎች ሪያል ቤቲስን በካምፕ ኑ ከገጠሙ በኋላ ነበር ይህን ጉዳት ሊያጋጠመው የቻለው። በእግሩ ላይ የሚገኘው 5ኛ ጣቱ ስብራት እንዳጋጠመው ነው መረጃዎች የሚያሳዩት። ይህንንም ተከትሎ ከ2 ወር በላይ ከሜዳ እንደሚርቅም እየተገለጸ ይገኛል። ታዲያ ፌርሚን ሎፔዝ የመጀመሪያ የዓለም ዋንጫ ጉዞውን ከስፔን ብሔራዊ ቡድን ጋር ያደርጋል ተብሎ በሚጠበቅበት በዚህ ሰዓት ላይ ጉዳት አጋጥሞት ከዓለም ዋንጫ ውጪ መሆኑ ልብ ሰባሪ እንደሆነ በርካታ መረጃዎች ከስፔን እየወጡ ነው የሚገኙት። ፌርሚን ሎፔዝ በዘንድሮ የውድድር ዓመት ከብሩኖ ፈርናንዴዝ በመቀጠል እጅግ በጣም በአማካኝ ስፍራ በአጥቂ አማካኝ ቦታ ላይ ጥራት ካላቸው ተጫዋቾች መካከል አንዱ እንደሆነ እያስመሰከረ ይገኛል። በተለያዩ ውድድሮችም ላይ ጥራቱን በሚገባ አስመስክሮ በስፔን ብሔራዊ ቡድን በሉዊስ ዴላ ፎንቴ ስብስብ ውስጥ ጥሪ እንደሚቀርብለት እየተጠበቀ ነበር። ይሁን እንጂ ታዲያ ፌርሚን ሎፔዝ አሁን ላይ ያጋጠመው ጉዳት ከመጀመሪያ ዓለም ዋንጫ ተሳትፎ ውጭ አድርጎታል። ቀደም ብሎ እንደሚታወሰው ላሚን ያማል የጉዳት ዝርዝር በባርሴሎና ውስጥ ገብቶ እንደነበር ይታወቃል። ይህንን ተከትሎ የዓለም ዋንጫ ውጪ ይሆናል የሚሉ መረጃዎች ነበሩ። አሁንም ቢሆን ግን ላሚን ያማል እንደዛ አትሌቲክስ መረጃ መሰረት ከሚመጡት የምድብ የመጀመሪያ የዓለም ዋንጫ 2 ጨዋታዎች ውጪ እንደሚሆን ነው መረጃዎች እያሳዩ የሚገኙት። ይህንንም ተከትሎ 3ኛው የምድብ ጨዋታ ላይ ስፔን ብሔራዊ ቡድን ኡራጋይን ሲገጥሙ ወክሎ እንደሚጫወት ነው መረጃዎች እየጠቆሙ የሚገኙ አትሌቲክስ ይዞት እንደወጣው መረጃ መሰረት ማለት ነው። ታዲያ ይህንንም ተከትሎ የስፔን ብሔራዊ ቡድን የመጀመሪያ ጨዋታዎቻቸውን ካለ ባርሴሎና ኮከብ ላሚን ያማል ለመጫወት ይገደዳሉ። የፌርሚን ሎፔዝ በጉዳትም እንግዲህ ከውድድሩ ውጪ መሆን ጋቪን ወደ ስብስቡ ዳግም የመጠራቱን እድል ከፍተኛ እንዳደረገው መረጃዎች እያሳዩ ይገኛሉ። ከባርሴሎና ቤት ሳንወጣ አንድ መረጃ እንጠቁማችሁ። የባርሴሎና አሰልጣኝ ሃንስ ዲተር ፍሊክ እስከ 2028 ድረስ በካታላኑ ክለብ የሚያቆየውን ኮንትራት ተፈራርሟል። እንግዲህ ባርሴሎናን ከተቀላቀለ ጀምሮ በሁለት የውድድር ዓመቶች 5 ዋንጫዎችን ወደ ብሉግራናዎቹ ቤት ማምጣት የቻለው ጀርመናዊው አሰልጣኝ ሃንስ ዲተር ፍሊክ የሚቀጥሉትን ዓመታቶችም ዳግም በባርሴሎናን በአውሮፓ ሻምፒየንስ ሊግ የማንገስ እቅድን እንግዲህ አንግቦ ኮንትራቱ እንደተራዘመ እየተመለከትን እንገኛለን።